እመቤታችን ቅድስት ድንግል ማርያም በዚህ ዓለም በስጋ 64 ዓመታትን ከቆየች በኋላ ጥር 21 ቀን ያለ ድካም ያለ ሕማም ቅድስት ነፍሷ ከስጋዋ ተለይታለች። ሐዋርያትም የድንግል ማርያም ስጋዋን አክብረው ወደ ጌቴሴማኒ የመቃብር ስፍራ ይዘዋት በሄዱ ጊዜ አይሁድ በምቀኝነት ተነሳስተው ቀድሞ ልጇ ተነሳ አረገ እያሉ ሲያውኩን ኖሯል። አሁን ደግሞ እርሷ ተነሳች አረገች እያሉ ሊያውኩን ነውና ኑ የማርያምን ስጋ በእሳት እናቃጥለው በማለት በምቀኝነት ተነሱ። ታፋንያ የተባለ ከመካከላቸው አንዱ የእመቤታችንን ስጋ ከሐዋርያት እጅ ለመንጠቅ ያልጋውን ሸንኮር ያዘ። የታፋንያን እጆች መልአኩ በሰይፍ ቆረጠው። እጆቹም በአልጋው ሸንኮር ላይ ተንጠልጥለው በቀሩ ጊዜ የምህረት እናት የሆነች ድንግል ማርያም በምልጃዋ እጆቹ እንደነበሩ እንዲሆኑለት አደረገች። የእመቤታችን ስጋዋን መላእክት ከወንጌላዊ ቅዱስ ዮሐንስ ጋር በገነት ከዕፀ ሕይወት ስር አስቀመጡ። ሐዋርያት ቅዱስ ዮሐንስ ይህንን አይቷልና እነርሱም ያዩ ዘንድ ሽተው ከነሐሴ 1 ጀምረው በጾምና ጸሎት ሱባኤ ያዙ። በ14ኛው ቀንም ጌታችን የድንግል ማርያም ስጋዋን አምጥቶ ሰጣቸው። እነርሱም በጌቴሴማኒ መቃብር አክብረው ቀበሩት። በ3ኛው ቀንም ድንግል ማርያም እንደ ልጇ ትንሣኤ ተነስታ በመላእክት ምስጋና ወደ ሰማይ አረገች። ሐዋርያው ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመለስ በመንገድ የድንግል እርገቷን አየ። እመቤታችንም ሰበኗን ምስክር የሆነው ዘንድ ሰጠችው። ይህ በሆነ በዓመቱ ሐዋርያት ቶማስ ያየውን የእመቤታችንን እርገት ለማየት ፈለጉ። ነሐሴ 1 ቀን ሱባኤ ጀምረው በ16ኛው ቀንም የሐዋርያትን ሱባኤ ቅዱስ እግዚአብሔር ተቀበለ። እመቤታችንን መንበር ቅዱስ ጴጥሮስን ተራዳኢ ካህን፣ ሊቀ ዲያቆናት ቅዱስ እስጢፋኖስን ሰራኤ ዲያቆን አድርጎ ቀድሶ አቆረባቸው። በዚህም መነሻነት የሐዋርያቱ ሱባኤ ጾመ ፍልሰታ በመባል በቅድስት ቤተ ክርስቲያን ከነሐሴ 1 እስከ 15 ይጾማል። በጾመ ፍልሰታ ወይንም በጾመ ማርያም ቅድስት ቤተ ክርስቲያን ልዩ ልዩ የምስጋና ስርዓት ሰርታ ታከናውናለች። በጾመ ማርያም ሊቃውንተ ቤተ ክርስቲያን ሌሊት በሰዓታት ጸሎት በፍጹም ተመስጦ በንጹህ የምስጋና መባ ሰውን ከፈጠረበት ይልቅ ያዳነበት ጥበቡ የሚልቃውን ሰማያዊ አምላክና ወላዲተ አምላክ የሆነች ድንግል ማርያምን ሲያመሰግኑ ያነጋሉ። ምስጋና ጸጋ በተቻራቸው ሊቃውንት አስቀድሞ በተሰራ የምስጋና ስርዓት ከሰማያውያን መላእክት ህብረት በፍጹም ተመስጦ ያድራሉ።
ዓመቱ ሱባኤ ቅዱስ እግዚአብሔር ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነትን ይሰጥ ዘንድ ይማጸናሉ። በጾመ ማርያም ሊቃውንት የቅዱስ ኤፍሬምን የምስጋና ድርሰት ውዳሴ ማርያምን ምስጢር አራቀው አንድም እያሉ ይተረጉማሉ። ድንግል ማርያም ቅዱስ ኤፍሬምን ታመሰግነኝ ዘንድ ወደ አንተ መጣሁ ባለችው ጊዜ እናቴ ሆይ ባርኪኝ በማለት እግሯ ስር መውደቁን እያነሱ የልጄ የባህሪ አባቱ የአብ የባህሪ ሕይወቱ የመንፈስ ቅዱስ በረከት ይደርብህ በማለት እንደባረከችውም ይዘክራሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ሰንበት። ቀዳሚት አለ ቀድሞ በብሉይ ያከብሯት ነበርና አንድም ዛሬ ቀድማ የምትውል ስለሆነ በዚህም ቀን እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁርየ ወፍቁረ ወልድየ መጻይኩ ሀቤከ ዮምኒ በዛቲ ዕለት ከመ ትወድሰኒ፣ የእኔም የልጅም ወዳጅ ኤፍሬም ሆይ ዛሬም በዚች ቀን ታመሰግነኝ ዘንድ ወደ አንተ መጣሁ ትለዋለች። እሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ይቆማል። ክርክር በዕለተ ሰኑይ ተፈጽሟልና የበረከት ሁሉ መገኛ እመቤቴ ሆይ ባርኪኝ ይላታል። እሷም የልጄ የባህሪ አባቱ የአብ የባህሪ ሕይወቱ የመንፈስ ቅዱስ በረከት ይደርብህ ብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ይላል። እንዲህ ብላ በባረከችው ጊዜ ብጽዕት ወብርክት ብሎ ሰተት አድርጎ ውዳሴዋን ያደርስላታል። ውዳሴ ዘቀዳሚት ውዳሴ በቀዳሚት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚት ቢል አንድ ነው፣ ቃለ ጸሐፊ ነው። በዕለተ ቀዳሚት የሚነበብ የሚተረጎም የሚጸለይ አምላክን የወለደች እመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ንጽሕት ወብርክት ብሎ ያመጣዋል። ንጽሕት ወብርክት ንጽሕት ነሽ ብርክት ነሽ ወቅድስት በኩሉ። አሁን እሷ የምትለዋወጥ ሆና አይደለም። ንጽሕት ነሽ፣ ጽድልት ነሽ፣ ብርክት ነሽ ሲል የምትለዋወጥ ሆና አይደለም። እሱ ኤፍሬም ማለት ነው። እያደር እየበቃ ማየቱን እየበቃ መሄዱን መናገር ነው። ወቅድስት በኩሉ በነፍስ በስጋ በውስጥ በአፋ ቅድስት ነሽ።
እንተ አቀፈቶ ለጊዜ በረሃ እንተ አቀፍኪዮ ሲል ነው። ጌታን በመሃል እጅሽ የያሽው አንቺ በውስጥ በአፋ በነፍስ በስጋ ቅድስት ነሽ። ጌታን በመሃል እጅሽ ደግፈሽ ያሽው አለ። በሴቶች ልማድ ነው። ሴቶች ሕፃናትን አናት እንዳይወርዳቸው ብለው በመሃል እጃቸው ደገፍ አድርገው ስለሚይዟቸው፣ እመቤታችንም በዚያ ልማድ ልጇን ይዛው ስለነበር በመሃል እጅሽ ጌታን ያቀፍሽው አለ። ወኩሉ ፍጥረት ይትፌስሑ ምስሊሃ ይትፌስሑ ምስሌኪ ሲል ነው። ፍጥረት ሁሉ ከአንቺ ጋር እንዳንቺ ደስ ይላቸዋል። እንዘ ይጸርሁ ወይብሉ እየጮሁ እንዲህ እያሉ ሰአሊ ለነ እንዲህ ቅድስት ከሚያደርገው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። በጾመ ፍልሰታ ውዳሴ ማርያም በሊቃውንት ለምን ይተረጎማል ቢሉ ምስጋናውን ክብር ለመረዳት ነው። ተፈስሒ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ እያሉ ፍጥረት ሁሉ ከአንቺ ጋር እንዳንቺ ደስ ይላቸዋል። አንድም ተፈስሒ ደስ ይበልሽ። ተፈስሒ እስመ ረከብኪ ሞገሰ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አግኝተሻልና ተፈስሒ ደስ ይበልሽ እያሉ አንድም ተፈስሒ ደስ ይበልሽ። ተፈስሒ እግዚአብሔር ምስሌኪ እግዚአብሔር ከአንቺ ጋር ነውና ተፈስሒ ደስ ይበልሽ እያሉ አንድም ተፈስሒ ደስ ይበልሽ። ሶስት ጊዜ ተፈስሒ ተፈስሒ ብሎ ተናገረው ለአጽንዖተ ነገር። አንድም ለአጠይቆተ ሰለስቱ አካላት ሥላሴ በአካል እንደሆኑ ሶስት እንደሆኑ ለማስረዳት ማለት ነው። ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ የትሚት ገጸከ ምኔ እንድል። አንድም ለእመቤታችን ሲሰጡ ንጽሐ ስጋ ንጽሐ ነፍስ፣ የስጋ ንጽህና፣ የነፍስ ንጽህና፣ የልቡና ንጽህና እንዳላት ለማስረዳት ነው። ናስተበጽሕኪ ኦ ግርምት ድንግል ግርምት የምታስፈሪ ድንግል እመቤታችን ግርማሽን ናስተበጽ እጹብ እጹብ እያል እናደንቃለን። ግርምት የምታስፈሪ ይላታል። ማስፈሪነቷ በአጋንንት በመናፍቃን ዘንድ ነው እንጂ ለእኛስ የምታስፈራ አይደለችም። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ መልአኩ ገብርኤል እንዳመሰገነሽ እኛም ምስጋናን እንደ መልአኩ እንደ ገብርኤል እናመሰግንሻለን፣ እናቀርብልሻለን። እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ የባህርያችን ድህነት ከማኅፀንሽ ፍሬ ከኢየሱስ ክርስቶስ ተገኝቶልናልና ወአቅረበነ ሀበ እግዚአብሔር አቡሁ ወደ አባቱ ወደ እግዚአብሔር አብ አቀረበን አለ። ሰው ሆኖ እኛን ለማዳን በሰራው ስራ ከአባቱ ጋር አስታረቀን ማለት ነው። ሰአሊ ለነ ቅድስት ከአባቱ ጋር ካስታረቀን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ከመከብካብ ዘአልቦ ጥልቀት ከመከብካብ ዘአልቦ ጥልቀት አደፍ ርኩስ እንደሌለባት እንደ ንጽሕት ሰርግ ቤት አደፍ ርኩስ የሌለብሽ ንጽሕት ሆነሽ ቢያገኝሽ መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ አደረብሽ። አንድም መንፈስ ቅዱስ ከሦስቱ ግብራት ከለከለሽ አለ። ውእቱሰ ንጹሕ እምነሰለስቱ ግብራት ዘውእቱ ዘር ወሩካቤ ወሰስልበተ ድንግልና ለስሩዓን በእጓለ እመሕያው ወእሙራን ቦሙ እንዲል መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ የልዑል ኃይል አጸናሽ። የልዑል ኃይል ቢያጸናሽ ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም እመቤታችን ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን በስጋ ወለድሽልን። መጻ ወአድኀነነ እምኃጢአት ሰው ሆኖ ከፍዳ አዳነን። ሰአሊ ለነ ሰው ቅድስት ሆኖ ከፍዳ ከአዳነን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ዳግመኛም ውዳሴ ማርያም በጾመ ፍልሰታ ለምን ይተረጎማል ቢሉ አንድም ምእመናን የምስጋናውን ምስጢራዊ ፍቺ አውቀው እንዲጸልዩ ለማድረግ ነው።
አንቲ ውእቱ ዘመድ ዘምስረ ዳዊት ከዳዊት ባህር የተገኘሽ ስር አንቺ ነሽ አለ። ስር ወደ ታችም ወደ ላይም ይዘምታል ያድጋል። ወደ ላይ ቢያዩ ለእመቤታችን እሴይ፣ ወደ ታች ኢያቄም፣ መገናኛው ግንዱ ዳዊት ነው። ወለርኪ ለነ በስጋ መድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን በስጋ ወለድሽልን። ዋህድ ቃል ዘምአብ ቅድመ ዓለም ከአብ አካል ዘም አካል የተወለደ ተቀዳሚ ተከታይ የሌለው ቃል እርሱ ዘም ቅድመ ዓለም ህልው ሀብ አርሶ ወነሳም እንዴቻርያገ ቅድመ ዓለም ህቡ የነበረ እርሱ ዳግመኛ ዛሬ ራሱን ካንቺ ተወልዶ ህቡእ ቢያሰኝ ከብረ ሀየሰ ተለአለ ነግሰ መባልን ገንዘብ አደረገ። ሰአሊ ለነ ቅድስ ከብረ ሀየሰ ተለአለ ነግሰ መባልን ገንዘብ ካደረገ ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ዳግሚተ ሰማይ ዲበ ምድር ከምድር በላይ ያለች የሰማይ ሁለተኛን ሆንሽ። ወአስተጣበቅወ ዲበ እብነ ኮክህ እንድል ሰማይና ምድርን በአድማስ በኩል ሰማይና አድማስን እንደ መሶብና እንደ መሶብ እፊያ እንደ ወጨትና እንደ ወስከንቢያ አያይዟቸዋል። እመቤታችንም እናትነትን ከድንግልና ድንግልናን ከእናትነት ይዛ ተገኝታለችና። ኦ ማርያም ወላዲተ አምላክ ዘእንበለ ርኩስ አደፍ ርኩስ ሳይኖርብሽ አምላክን የወለድሽ እመቤታችን ማርያም ሰረቀ ለነ እምኔኪ ፀሐየ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። ወወለድኪዮ በከመ ትንቢተ ነቢያት ዘእንበለ ዘር ወኢሙስና ነቢያት እንበለ ዘር እንበለ ሩካቤ ተወልደዋለች ብለው ትንቢት እንደተናገሩልሽ እንበለ ዘር እንበለ ሩካቤ ወለድሽው። ሰአሊ ለነ ቅድስ ፀሐየ ጽድቅ እውነተኛ ፀሐይ ከሚባለው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድርብን። ውዳሴ ማርያም ድንግል ማርያምን በብዙ ምሳሌ እየመሰለ የሚያመሰግን ጸሎት በመሆኑ በጾሙ የድንግል ማርያምን ምስጋና ለማብዛት ይተረጎማል። ናሁ እግዚ ወፃ እምኔኪ ወቡርክት ጽር ንጽሕት ንጽሕት አዳራሽ እመቤታችን እነሆ ጌታ ካንቺ ወጣ ካንቺ ተወለደልን። ያድህን ኩሎ ዓለመ ዘፈጠረ በቤሳህሉ ያድህን በእበየ ሳህሉ ዘፈጠረ በእበየ ሳህሉ ብሎ ይገጥሟል። በይቅርታው በቸርነቱ ብዛት የፈጠረውን በይቅርታው በቸርነቱ ብዛት ያድን ዘንድ እነሆ ጌታ ካንቺ ወጣ ካንቺ ተወለደ። ንሰብሖ ወንወድሶ እናከብረው እናመሰግነው ዘንድ እስመ ውእቱ ኄር ወመፍቀሬ ሰብ እሱ ቸር ሰው ወዳጅ ነውና ስለሆነ። ሰአሊ ለነ ቸር ቅድስ ሰው ወዳጅ ከሚሆን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ቅድስት ቤተ ክርስቲያን በጾመ ፍልሰታ ከሰራችው የምስጋና ስርዓት ሌላኛው የቅዳሴ ማርያም ትርጉም ነው። ይበል ካህን ወደ ቀደመ ነገራችን እንመለስ። ወደ ቀደመ ነገራችን የምስጢረ ሥላሴን ምላስ ስፋት ወደ መናገር እንመረስ። አንድም ለምስጢረ ሥላሴ ጥንት የሚሆን የምስጢረ ሥጋዌን ምላስ ስፋት ወደ መናገር እንመለስ። አንድነት ሶስትነት ጎልቶ የታወቀ ጌታችን ከእመቤታችን ሰው ከሆነ ወዲህ ነውና ዋልቦ ዘአእምሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ እንዲል አንድም ጥንታዌ ነገረ ይላል። የምስጢረ ሥላሴ ምላስ ስፋት ወደ መናገር እንመለስ። ቅዳሴ ማርያም እመቤታችን ቅድስት ድንግል ማርያም የምትመሰገንበት በአባ ሕርያቆስ የተሰራ ከሰባቱ ቅዳሴያት አንዱ የሆነ የጸሎትና የምስጋና ስርዓት ነው። ንዕድ
ንዕድ ክብርት የምትሆን ድንግልን ለሁሉ ድንቅ የሚሆን የጽንሷን ነገር እንመርምራት። እንዘንብል እንዲህ ብለን ድንግል ባሕረ የመለኮት በማኅፀንሽ ባደረ ጊዜ ገጹ አካሉ እሳት ነው። ቀሚሱ መጎናጸፊያው እሳት ነው። መቋረፊያው ቀሚሱ እሳት ነው። እንደምን አላቃጠለሽም ብለን እንመርምራት። በቅዳሴ ማርያም የእመቤታችን ቅድስት ድንግል ማርያም ክብር፣ ንጽሕና፣ ድንግልና እንዲሁም የፈጣሪ እናት መሆኗ ይገለጣል። ተደለው ተንጦልኡ ቢል በቀና ነበር፣ ልማደ መጽሐፍ ነው። 7 የእሳት መጋረጃ በማኅፀንሽ ወዴት ተዘጋጀ ወዴት ተዘረጋ? አንድም ፍጹም የእሳት መጋረጃ በማኅፀንሽ ወዴት ተዘረጋ ወዴት ተዘጋጀ? ከቀንገወኪ በየማንኑ በቀኝ ጎንሽ በኩል ነውን? ወይስ በግራ ጎንሽ በኩል ነው? አንድም ከቀኝ ጎንሽ በኩል በግራ ጎንሽ በኩል ነውን? ወይስ ከግራ ጎንሽ በቀኝ ጎንሽ በኩል ነው? በ3 ክንድ ከስንዝር ቁመት የተወሰኝ ስትሆኝ በማዕረግ ነው እንጂ በአካልማ ከሰውን ትበልጣለች ቢሉ በጸናው መናገር ነው እንጂ 10-15 ክንድ ሆና ብትሆን የምትወስነው ሆና አይደለም። ቅዳሴ ማርያም በጌታችን አምላካችን ኢየሱስ ክርስቶስ መስዋዕትነት የሰው ልጅ መዳን የመፈጸሙና ድንግል ማርያም እሳተ መለኮትን ለመሸከም የተገባች የመሆኗ የንጽሕናዋ የቅድስናዋ ነገር የሚነገርበት ምስጢርን ያዘለ ጥዑም ምስጋና ነው። አጎበሩ ሻኩራው ነደ እሳት የሚሆን ዓይን የሚበዘብዝ ኪሩቤል ሱራፌል የሚሸከሙት ፍጹም የእሳት መንበር ወዴት ቆመ ወዴት ተዘረጋ? እንዘ ንእስት መርዓት አንቲ የ15 ዓመት ቆንጆ ስትሆኝ አሁን በጸናው መናገር ነው እንጂ የ20 የ30 ዓመት ብትሆን የምትወስነው ሆና አይደለም። ከገረድነት ጋር ላለ እመቤትነት ወዮ አንክሮ ይገባል። ይህስ ያልያዘው ነው ብሎ ከድንግልና ጋር ላለ እናትነት ወዮ አንክሮ ይገባል። ከስፋት ጋር ላለ አለመለወጥ ወዮ አንክሮ ይገባል። ስፋት ሰማይና ምድር የማይወስኑትን አምላክ መወሰን፣ ጽበት ከወትሮ አለመለወጥ ነው። ንብ ካውራው ድምፅ የተነሳ እንዲጸንስ በቃል ጌታ መጽነስ ምን ይረቅ ምን ይደንቅ። ይህ ንብ አውራው ድምፅ ያሰማው እንደሆነ እንበለዘር እጭ ሰርቶ ያድራል። ጌታ እመቤታችን ድንግል ማርያምም እንበለዘር በመልአኩ ብስራት ጌታን ጸንሳለችና ወተአነዝር እግዝእቶን ለአንህብት እንዲል። ቅዳሴ ማርያም በጾመ ፍልሰታ በአንድምታ ለምን ይተረጎማል ቢሉ ጾሙንና ቅዳሴውን በማስተሳሰር የድንግል ማርያምን ክብር ለመግለጥ ነው። ከድንግልና ጋራ ወተትን ደርቦ ማስገኘት ወዮ አንክሮ ይገባል። ማዕስባን ሴቶች ቢመግቧቸው ወተት ያስገኛሉ፣ ደናግላን ሴቶች ቢመግቧቸው ግን ወተት አያስገኙም። እመቤታችን ግን በማኅፀን የተጀመረላት ተአምራት እንደተፈጸመላት ለማጠየቅ ሐሊብ ድንግልናዊን አስገኝታለች። ውህዘ ሐሊብ ለፈጽሞ ተአምራት ወመንክራት
የአጽብ ንቃት ሐሊብ ማዕጥባተ ድንግል እንተ ይተአምር ብእሴ ወይይት ካሎን ለአንስት አውህዙ ሐሊብ ዘእንበለ ይትራከባ ምስለ እደው እንዲል። አንድም ምእመናን ቃሉን ሰምተው ተረድተው ቅዱስ እግዚአብሔር ለሰው ልጆች መዳን የከፈለውን ዋጋ ተገንዝበው ፍቅሩ ገብቷቸው ወደ ንስሐ እንዲቀርቡ ለእናቱ ለቅድስት ድንግል ማርያምም ክብርን እንዲሰጡ ለማድረግ ነው። ይህንን ያለፈውን ባሰብኩ ጊዜ ልቡናዬ ሕሊናዬ የልጅሽን የባህሪውን ምስጢር ርቀት ሊመረምር ይወዳል። ራሱን በራሱ የሚሰውርበት የልጅሽ የባህሪው ምስጢር ማዕበል ሞገድነቱ ያማተዋል አለ። አይመረምረውም፣ አይመረመርለትም። ይህንን ያለፈውን ባሰብኩ ጊዜ ካዕበ ይጽብት ላለው ነው። ልቡናዬ ልዑል ጌታን ሊመረምር ይወዳል። የሕያው የእግዚአብሔርን የባህሪውን ምስጢር መጋረጃ ገልጦ ሊመረምር ይወዳል። ከነደ እሳትነቱ የተነሳ ይፈራል ማለት አይመረመርለትም። ስንኳን እሱን ሊመረምረው ይቅርና ከማዕርገ መላእክት ከእርቧቸው እርቦ ስንኳን አይደርስም። ይህንን ያለፈውን ባሰብኩ ጊዜ ልቦናዬ በርቀት አራቱን ማዕዝን ሊመረምር ይወዳል። ንዑሳን ማዕዝን ናቸው። ሊባ፣ ባሕር፣ መስ፣ አዜብ። በእነዚህ ሁሉ ያለውን ሊመረምር ይወዳል። የፍጡራኑን የብሄሞትን የሌዋታንን አኗኗር ሊመረምር ይወዳል። የውቅያኖስ ጥልቅነቱን ሊመረምር ይወዳል። ውቅያኖስን አብርት ብሎ አበዛ፣ በአራቱ ማዕዝን ያለነውና አንድም በአራቱ ማዕዝን ያሉ አብህርት ይገቡበታልና። የጾመ ፍልሰታ ቅዳሴ ምእመናን በጉጉት የሚጠብቁት፣ በስስት የሚቆሙት፣ በናፍቆት የሚፋጠኑለት ጸሎትና ምስጋና ነው። ጾመ ማርያም በቅድስና ለጾሙት በድንግል ማርያም ምልጃ በረከተ ሥጋ በረከተ ነፍስ የሚትረፈረፍበት፣ ያዘኑ የተከዙ የሚጸኑበት፣ ቋጠሯቸው ተፈቶ ከጭንቀትና ከችግር የሚድኑበት፣ የልብ መሻታቸው የሚከናወንበት፣ ጸሎታቸው ምላሽ የሚያገኝበት የእረፍት የመጽናናት የተስፋም ጾም። ጾሙን በቅድስና ጾመን በረከተ ሥጋ በረከተ ነፍስ ለማግኘት ቅዱስ እግዚአብሔር ይርዳን። አሜን።